ድገማት ገባ ጌታቸው ኃይለ ማርያም 1 2 3 ሬዲዮ ዜና አቅራቢ ናቸው ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅን እንደቀጠልን ነው። በድጋሚ ሳምንቱ እንዴት አለፈ እያልን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ የምናቀርብላችሁ የድንቅ ሀገር ፕሮግራማችን ሊጀምር ነው። የዛሬው ተወዳዳሪዎች ገምቱ። የትኛውንም አቀበት እንወጣለን፣ የትኛውንም ቁልቁለት እንወርዳለን ባልነው መሰረት ዛሬ ድንቅ ሀገሮች አንድ ቁልቁለት ወርደን ሌሎች ቦታዎች ወጥተን እንደምንሄደው ሳይሆን ግራውንድ ውስጥ እንገኛለን። 4 ኪሎ ፕላዛ። በዚህ ሰዓት በዘመናችን የተለያዩ ውብ ስራዎች እየተሰሩ ይገኛሉ። ታዲያ ሳናመሰግን ማለፍ ንፉግነት ነውና እኛም እዚህ ተገኝተናል። የምታዩት ቦታ አውሮፓ አይደለም፣ የምታዩት ቦታ ዱባይ አይደለም፣ የምታዩት ቦታ ኢትዮጵያ ውስጥ ያው መዲናችን አዲስ አበባ ላይ ነው። ውድ ተመልካቾች ዛሬ ታዲያ እነማን ናቸው ተወዳዳሪዎቻችን? እናንተም ከቅድም ጀምሮ ገምቱ ስላችሁ ነበር። አሁን ግን እነሱን ልጠራቸው ነው፣ ወደ እነሱ ልሰዳችሁ። ዛሬ የደቡብ ኢትዮጵያ ክልል ተወዳዳሪዎች ከወላይታ ዞን ጦና ማታታና ከባስኬቶ ደግሞ ዋሽንታዎች ተወዳዳሪዎቻችን ናቸው። ወደ እነሱ እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቅላቸው ድንቅ ሀገሮች ነን። በመዲናችን አዲስ አበባ እየተሰሩ ያሉትን የኮሪደር ልማቶችን አለማመስገን ንፉግነት ነው። እናመሰግናለን እያለን እንቀጥላለን። የዛሬው ተወዳዳሪዎቻችን እንዴት ናችሁ? ደህና ናችሁ? ሰላምታውን ከእናንተ ልጀምር፣ ምክንያቱም ቀድማችሁ የተወዳደራችሁ እናንተ ነበራችሁና። ደህና ናችሁ? ወርሽንታዎች ተሳሳትኩ? በትክክል ልክ ነኝ አይደል? ከባስኬቶ እንዴት ናት ባስኬቶ? ባስኬቶ በጣም ውብ፣ ለምለም፣ ደማቅና በጣም የምታንጸባርቅ ሀገር ናት። የመጀመሪያው ዙር እንግዲህ በጣም በጥሩ ሁኔታ አሸንፋችኋል። ዛሬ ስሜቱ አለን ያው አንቺ ጋስ የመጀመሪያ ዙሩን እንግዲህ በድል አጠናቅቃችኋል። ዛሬ ከአካባቢያችሁ ትንሽ ወጣችሁ የራሳችሁ አካባቢ ነው ይሄኛው፣ ግን ያላችሁት መዲናችን አዲስ አበባ ላይ ነው። እንዴት ነው አዲስ አበባ እንዴት አገኛችኋል? አዲስ አበባ በጣም ውብ ናት። በየቀኑ እየተለወጠችብን ነውና ያው ከምንጠብቀው በላይ ሆና አግኝተናታል። ኢትዮጵያ ሳይሆን ሌላ ሀገር እስከሚመስለን ድረስ በጣም በመማረክ እየተመለከትን ነበር። ያው በጣም ደስ ይላል። ብቻ ሀገራችን እንደዚህ በመሆኗ በጣም ደስተኛ ነው። መዲናችንን ያው አሁንም ከፍ ያለ ምስጋና ለኮሪደር ልማት እየተሰራ ያለው እናመሰግናለን እንላለን። እንዴት ነው አንቺ ጋስ የማሸነፍ ስሜቱ አለ? ይዘረራሉ አሉ አጠገባችን አሜት እንዳይመስል እንዘርራቸዋለን ይላል። እንግዲህ እንዴት ናችሁ? አለን እግዚአብሔር ይመስገን። ገና ናችሁ? አለን። ሰላም ናችሁ? ሁሉ ሰላም። ጦና ማታታዎች ከወላይታ ዞን እንዴት ናችሁ? ሁሉ ሰላም አለን። እስቲ እንደው እንዴት ነበር ውድድራችን? ከዛ በኋላ ከተማ ውስጥ የነበራችሁ እውቅናው እንዴት ነው? በጣም የሚገርም ነው። እሺ ከጥግ እስከ ጥግ ያልደወለልን ሰው የለም። እንግዲህ በቃ የመጀመሪያው ዙር ተደንቃችኋል። በደንብ ሰርተዋል። አዎ በጣም በሚገባ። ሁለተኛው ዙር እንዴት ነው? የሚታለፍ ማሸነፍ የሚቻል ይመስላችኋል? ኧረ በጣም እንጂ ቀድሞ ያለቀ ጉዳይ ነው። በቀላሉ ያኔ አረረም ነው። እዚህ ጋር ሳቅ ይሰማኛል። ያለቀ ጉዳይ ነው። አረረም በቃ እኛም ደስ ይለናል። እንግዲህ መልካም እድል ብለናል። ጦና ማታታዎች ወርሽንታዎች ወይስ ደግሞ ጦና ማታታዎች?
ድንቅ ሀገሮች ነን። ውድድራችንን አላለፋችሁ ማለት አታውቁም ማለት አይደለም። እናንተ አብራችሁን ዳኞቹ ናችሁ። አብረን እያወቅን አብረን እየተማርን የምንቀጥልበት ልዩ ፕሮግራም ቢኖር ድንቅ ሀገር ነው። እናመሰግናለን። ሞራል ለራሳችሁ። ወደ ተመልካቾቻችን እነሱን አይተን ፕሮግራማችን ከመጀመሩ በፊት ስሜታቸውን ሰምተን እንመለሳለን። አመሰግናለሁ። ወላይት ወዘናይ ወጥዲ ጎስቢቸስ ለመስቀላይ ጋኪ ማንቆይ ዱሬ ካኤሱ ፋይተስ ወላይት ወዘናይ ወጥዲ ጎስቢቸስ ማናው መስቀላይ ጋኪ ማንቆይ ዱሬ ካኤሱ ፋይተስ ሂንዳ ላኑኒ ከባና ሂንዳ ታይሻው ሂንዳ አኔኑኒ ከባና ሂንዳ ሄራም ወደላይ ጉሊያ ወይ ትንገላ ወይ ኩሽያን ወሰሎ አቃችን ታኩሼ ኩላ ኩርቹቼ ኩራቼ ዋሰደንቴቴ La come taparsoi dugati sintan oi dianutes wiki ka burjuko kesata shauma ajabo tolsoi mutai bachirai sinta wales la mudiki miki ta jauneni tanaka barsa yala ganati chisha yo yagi diga kes e masgalai kodopo masgala inte kodite yages wala ita wogananjes chisha yo chisha yo sui chisha yo ስሜ ሙሉነሽ ታሪኩ ይባላል። የመጣሁት ከደቡብ ኢትዮጵያ ከወላይታ ዞን ከዚህ ቀድሞ በነበረው በወላይታ ዞን ላይ በተካሄደው ውድድር ላይ አንደኛ ሆነን አሸንፈን ቀጣይ ውድድር ከባስኬቶች ጋር ለመወዳደር በመዲናችን አዲስ አበባ ተገናኝተናል። እኛ ጦና መተቶች የጦና ንቦች ነን እናሸንፋለን ብለን በሙሉ ወኔ መተናል። እናሸንፋለን። ኤኖ ተሱንታይ አዶሊ አክሊላ ጌተታይስ ታኒካ ወላይታ ሞታፔያስ ያገጋ ወላይታ ሞታፔይዲ ሀችፔ ከሴ ወላይታ ሞታ ጊዶን ፖለቲዳ አናጫን ወላይታፔ ኑናራ አናጨት ዳጌታ ጦኒዲ ኑጦኑ አሱንታ ከጦና ማተታጊያ ሱንታራ እክዲ ሀች ቀሲ ቱንጋን ወይኮ አዲስ አበባን ቤቲዳ ሀች ፖሊዮ አናጨ ባስኬቶ ሞታፔ ይዳ ላገቱ ረጊደስ ባስኬቶ ሞታፔ ይዳ ጌቶ ጦናና ጊዲ ደሮ ባቲያ ኦቲዲ ቤቴቴስ ሀባቲያ ሎይቲዲ ካለና መላ ሀች ጦርናን ሲሞኮ ጦና ማተታጌተቲ ሱንተቲዳ ሲማ ጦኒዲ ሲማና ያጌቴስ ካሊዮ ግሻው ከይፔ ጋላቶስ እናሸንፋለን ጦኔቴስ ተእንድንዴ ተጋድንዴ ታናሻፔ ባስኬት አለንዴ የሊንታራ ነክድጫዴ አታንሴ ወጋቴ በይሳዴ የሊንታራ ነክድጫዴ አታንሼ ወጋቴ በይሳዴ ዝግርጻሻር ኦሶስስቶ Nu osa sambar basket gere basket gare na in koi sarwadare basket gare kinsi barne koi sare basket gare yelbelin garishi basket gare ya gere lijubneshi basket gare admiqiu beጭፈራ basket gare ውበትሽ የሚወራ basket gare የዛሬው ምሽት ደራ basket gare በደቡብ ልጅ ዳንክራ ተእንድንዴ ተጋድንዴ ኑማያንሲ ኑካታንሲ ካፈርሺ መፈጠሬ ሆነኝ ክብሬ መፍቦንቼ ና ኢነቦንቼ ኤቦንቼ ናራኔ ቦንቼ ሜላቶርስ ይባላል። የመጣሁት ከባስኬቶ ዞን ነው። የመጣሁበት ምክንያት እንግዲህ ያኔ ባስኬቶ ላይ በተደረገው ውድድር አንደኛ በመውጣት አሁን ከወላይታ ዞን ጋር ለመወዳደር ነው የመጣሁት። አሁን እንደምናሸንፍ ተስፋ አድርጋለሁ። እናሸንፋለን። ሮ ተሱም ሳዲ በቃኝ ገረመው ገንቲሬ አፕቲም ባስኬት ጋላ ቤርስ ባር ተወዳዳሪ ጋማሪ አይዲኒ ኑ ወርሽን ታንሲ ማቃሪ ጋሚሬ ኑአት ጋማንዳይ ኖዲ አዲስ አበባ ቢት ጋለኔ አዲስ አበባ ኢትዮጵያ ዋና ከተማ ጋላ ወላይታ ፖ ወላይታ ጦና ማታታ ገንተዛ ቡዲና ባራ ወልት ተወዳዳራ እንዳይረ ጋሚሬ ጋሪ ኑ አማኒሬ ጾሳዳር ኑ ባሮደ ኑ ጋሚሬ ባስኬታንሲ ጋሚሬ እናሸንፋለን ጋሚሬ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ነው። ስለ ሁለቱም ቡድኖች ሰምተናል። ብዙ ፉከራዎች አይተናል። የሚያሸንፉም ይመስለናል። ተመልሰን ተገናኝተናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል
ቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ 1 ሰዓት ለእናንተ የምናደርስላችሁ ልዩ ፕሮግራማችን ነው። ውድ ተመልካቾቻችን አሁንም በድጋሚ እላለሁ እንዲሰርተው እንዲያስበው ሀገራችሁን ለቀጣይ ትውልድ ላስተላልፉልን መሪዎቻችን ስለ እውነት ሳናመሰግን አናልፍም። ምክንያቱም ከማመስገን የሚቀር ነገር ስለሌለ እናመሰግናለን እያልን ወደ ተወዳዳሪዎቻችን ወደ ህግጋቶች እንመለሳለን። ውድ ተወዳዳሪዎቻችን በመጀመሪያ ዙር የምታውቁትን ህግጋት ልጨምርላችሁ። ሁለተኛ ዙር ሲሆን ግን ጠንከር ይላል። ተመልካቾቻችን ውድድራችንን በምንም አይነት መልኩ ጥላችሁ መውጣት የለባችሁም፣ አትችሉም። ተግባባን? ጥያቄ የነሱ እስኪመልሱ ድረስ አያገባችሁም፣ ዝም ማለት አለባችሁ። ተግባብተናል? ጥያቄ ያልተረዳችሁት ነገር ካለ በኋላ ላይ መለስ ብላችሁ ዳኞችን የመጠየቅ መብት አላችሁ። አንድ ጥያቄ ከ50 ነው። እነሱ ካልመለሱት ከመለሳችሁ 25 ነጥብ፣ እነሱ ካልመለሱት ከመለሳችሁ 25 ነጥብ ታገኛላችሁ። ተግባብተናል? ውድድሩን ጥላችሁ ከወጣችሁ የሁሉንም ኪሳራ በአግባቡ ትከፍላላችሁ፣ የሁላችንንም ማለት ነው። በቅርቡ ዳጎስ ያለ ሽልማት ደግሞ እንዳለ እወቁ። ይህን ይመስላል። 16 ጥያቄዎች አሉን። 8 ይደርሳችኋል። በየመሃሉ ቦነስ ጥያቄ ይኖረናል። በቦነስ እንጀምረው ነው። ደስ ይላል። አንድ ቁጥር ጥሩልኝ ከ1 እስከ 5 ባለው። ከ1 እስከ 5 4 2 3 አንድም 3ም ብላለች። እናንተ ቁጥር 5 አይደለን? 1 2 3 4 5 ቦነስ ጥያቄ። አይ ጥያቄ እንትን ነጥብ ጥያቄ ለመጠየቅ ቅድሚያ ለመስጠት ነው። ተግባብተናል? አንድ ጥያቄ ልጠይቃችሁ። ከሁለት አንዳችሁ እነሱን ሄዳችሁ በወላይተኛ ሰላም ብላችሁ ትመጣላችሁ። እነሱ ሰላምታቸው ሚሊሽን ሁላ መመለስ አለብሽ። ሰላምታው ምን ወይ አንተ ከሁለት አንዳችሁ፣ እነሱም ደግሞ ይሄንን ያደርጉታል። ተግባባን? እነሱ ካላደረጉት እናንተ ብቻ ይሄን ላደረገ ነጥብ ሰጣለሁ። እነሱም በባስኬተኛ የማድረግ ግዴታ አለባቸው፣ እናንተም በወላይተኛ የማድረግ ግዴታ አለባችሁ። ነጥብ ያሰጣል። ያስማማሻል? ካንቺ ነው የሚጀምረው። እንግዲህ በወላይተኛ ሰላም ትያለሽ፣ አንዳቸው ደግሞ በባስኬተኛ መተው ሰላም ይሏቸዋል። ቀጥይ። ዋኒ ሎባይ አይማኒ ሎባይ ሎ። እሺ እናንተ ደግሞ በባስኬተኛ ቋንቋ ሰላምታችሁን ትቀጥሉናላችሁ። ሰተናል። ይሄን ቦነስ አትችሉትም። ውድ ተመልካቾቻችን በባስኬተኛ እነሱ ማለት አልቻሉም። ብዙ ተወዳዳሪዎቻችን ጋር ውድድራችን ላይ ብታዩ ደግሞ በአግባቡ ሰላም ሲባባሉ አለ ቋንቋቸውን ተጠቅመው። ስለዚህ ቅድም እንደው ስትገናኙ ባስኬተኛ ትሞክራላችሁ ምናምን ስላችሁ ነበር። አንሞክርም። ምንድነው መሰላችሁ በዛው እንድትጠያየቁ ፈልጌ ነው። እናንተ ግን አላደረጋችሁትም። ስለዚህ ለእናንተ በአግባቡ 30 ነጥብ ሰጥቻችኋል። እሺ ይገባችኋል። በአግባቡ ግን በባስኬተኛ ሰላምታውን ንገሩን እስቲ። ወዘራ ኮሻ ምን ማለት ነው? እንዴት ናችሁ? ደህና ናችሁ? ደህና ነህ ወይ? እንዴት ናችሁ? ደህና ናችሁ? አቦ ሰላማችሁ ብዝት ይበል። ሀገራችንን ሰላሟን ያብዛለን። ድንቅ ሀገሮች ነን። በድንቅ ሁኔታ እንቀጥላለን። እናመሰግናለን። አሁን ወደ ጥያቄው 30 ነጥብ አግኝታችኋል። ከአንድ ቁጥር ጥያቄ አንስታችሁ እስከ 16 የመምረጥ መብት አላችሁ። 30 ነጥብ ይዛችሁ በአግባቡ ውድድሩን እየመራችሁ ትገኛላችሁ። ወደዛው ልውሰዳችሁ። ከአንድ ቁጥር እስከ 16 ቁጥር መምረጥ የፈለጋችሁትን ጥያቄ የመምረጥ መብት አላችሁ። ምረጡ። ጥያቄ ቁጥር ስንት? 12 ጥያቄ ቁጥር 12 ይሄን ቁጥር ወደዋለሁ። ጥያቄ ቁጥር 12 አሁን ማሳያችሁ የምስል ጥያቄ ነው። ጥያቄ ቁጥር 12 ይህ የትራፊክ ምልክት ምን ለማለት ተፈልጎ? ስትሬት ተጓዝ አይደለም። እለፍ አይደለም። ሶስተኛ እድል፣ 2 እድል ነው የሚቀራችሁ። አቅጣጫ የጠቆመ ነው። በምን ለማለት ፈልጎ ነው? አቅጣጫማ የጠቆመ ነው። ልክ ነሽ። ተረጋጋ። አራት መልስ። ይህ የትራፊክ ምልክት ምን ለማለት ተፈልጎ ነው?
የሚሻገር አለ። እንሻገራለን። መሻገራችንን እንወደዋል ግን አይደለም። አንድ ድል አላችሁ። ወደዚህ ትገባለህ። ከዚህ ማለፍ አይቻልም ነው። ወደዚህ አይቻልም አይደለም። ውድ ተመልካቾቻችን ይህ የትራፊክ ምልክት በአስገዳጅ ሁኔታ በዚህ በኩል ታልፋለህ ነው። ቀስቱ ወደ የሚያመለክትበት ብቻ በአስገዳጅ ሁኔታ ታልፋለህ። እናመሰግናለን። አልመለሱትም በነገራችን። እሺ ወደ እናንተ ነው። ጥያቄ ቁጥር 6 የምስል ጥያቄ ነው። የምስል ጥያቄ ነው። ዘፋኝ ነው። አብተው ጥያቄ ቁጥር 6 ዘፋኝ ነው። አብተው በትክክል በአግባቡ ተመልሷል። መልሰሽዋል። እናመሰግናለን። ውድ ተመልካቾቻችን አንጋፋው የኦሮምኛ ሙዚቃ አቀንቃኝ አብተው ከበደ በትዝታ ሙዚቃዎቹ ዛሬም ወደፊትም የማንረሳው ጀግናው ሙዚቀኛችን። እናመሰግናለን። ጥያቄ ቁጥር 1 የመጀመሪያው የኢትዮጵያ ረጅም ልብ ወለድ መጽሐፍ ምን ይባላል? ፍቅር እስከ መቃብር አይደለም። የመጀመሪያው የኢትዮጵያ ረጅሙ ልብ ወለድ መጽሐፍ ምን ይባላል? ምን ይባላል? እድል አለ። እድል አለሽ። በሎሬት ጸጋዬ ገብረመድህን የተተረጎመው ነው ወደ አማርኛ። በሎሬት ጸጋዬ ገብረመድህን የተተረጎመው ነው አይደለም። የኢትዮጵያ እኮ ነው ያለው። ስንክሳር አይደለም። ገድል ተው፣ ተጨርሳችኋል። አይደለም። 4 በላይ መልሳችኋል። ወደ እናንተ ልምጣ። ልድገምላችሁ ጥያቄው። የመጀመሪያው የኢትዮጵያ ረጅም ልብ ወለድ መጽሐፍ ምን ይባላል? ከአድማስ ባሻገር አይደለም። አልወለድም። ኧረ ተው በቃ ወንድሜ። የመጀመሪያው የኢትዮጵያ ረጅም ልብ ወለድ መጽሐፍ ምን ይባላል? ጦቢያ አፈወርቅ ገብረ ኢየሱስ በ1900 ነው የተጻፈው። እናመሰግናለን። ልቀጥል። ጥያቄ ቁጥር ስንት? ጥያቄ ቁጥር 9 ጥያቄ ቁጥር 9 በኢትዮጵያ የመጀመሪያው ሆቴል ማን ይባላል? በቀለ ሞላ። ና ግባልኝ በእናትህ። ኧረ ተው። የት ነው የምትወስዱት? እድል ሰጣችኋለሁ። እንዴ ጣይቱ ሆቴል። የምሬን ነው። በአግባቡ መልሰሃል። እናመሰግናለን። 50 ነጥብ እኮ ነው። አሁን አመሽ። የመጀመሪያው የኢትዮጵያ ሆቴል ጣይቱ ሆቴል ይባላል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ሁለት ጥያቄዎች ጠይቀናል። አሁንም እንቀጥላለን። በዚሁ አጋጣሚ ውድ ተመልካቾቻችን ሁለተኛና ሶስተኛ ዙር እየተወዳደራችሁ ያላችሁ ተወዳዳሪዎቻችን በየቦታ ያላችሁ ተዘጋጁ። አካባቢያችሁ ላይ እንመጣለን። ስልኮቻችሁን እያነሳችሁ ደግሞ ወደ ውድድራችሁ ተመለሱ ለማለት እንፈልጋለን። እናመሰግናለን። በተጨማሪ ፕሮግራማችንን ዩቲዩብ ላይ ጭነንላችኋል። ያለፋችሁን ፕሮግራሞች ዩቲዩብ ላይ ማግኘት ትችላላችሁ። ድንቅ ሀገር ብቻ ብላችሁ ሰርች አድርጉ፣ ገብታችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አመሰግናለሁ። ቀጣይ የምንሄደው ወደ ቻሌንጅ ነው። ተግባብተናል። አንድ የምናጫውታችሁ ጨዋታ አለች፣ ቆንጆ ጨዋታ። እሷን ጨዋታ ትጫወቱልናላችሁ። ነጥብ እየመራችሁ ያላችሁት እናንተ ስለሆናችሁ ጨዋታው በእናንተ ነው የሚጀመረው።
ይኸውላችሁ በደንብ ይሁ ለእናንተ ይሄን ኳስ አለ 5 ኳስ እዚህ ውስጥ አለ። አንድ ሰው መሞከር የሚችለው 5 ኳስ ነው። 1 ነጥብ ከ10 ነው። ሁለታችሁ 10 ኳስ አላችሁ። ያ ማለት 100 ነጥብ አላችሁ ማለት ነው። ስታስገቡት እዚህ ጋር ትቆማላችሁ። ይሄው እንዲህ ጋር ይሄው እዚህ ጋር እንደዚህ መግባት አለበት። ከገባ አንድ ኳስ 10 ነጥብ አላችሁ። ተግባብተናል? ተግባብተናል። ከእናንተ ልጀምር። እሺ በነገራችን ላይ እዚህ ጋር ከረጋች ብታስገቢው ፉርሽን ተግባብተን ተጋብቼ እዚህ ነው። አዎ በቃ አትፍሪ። ለመጀመር 1 2 3 ይገባል። ዋው ይገባል። ቀስ ብለሽ ተረጋጊ። አይ ቀስ ችግር የለም። ቀስ ቀስ ተረጋጊ። ሙከራ ቢያሰጥ ነው አንቺ ነገር ያሰጥሻል። ሙከራ ቢያሰጥ ነው እሱ እኮ ነው የምልሽ። 4 ባዶ ነሽ። ከአምስት ባዶ ከአምስት ሞክሮ 5 ኳስ አጥተዋል። ጦና ማታታዎች 5 ኳስ ሞክረው ከ5ቱ አጥተዋል። ጦና ማታታዎች እየመከረ ነው። ኮች እየመከረ ነው። ቀስ በይ ምናምን። እሺ ጀምሪ። 1 2 3 ጦና ማታታዎች ነው ለመናገር በጣም ሞክረዋል። እዚህ ግን አልተሞከረም። እዚህ እንደሱ አይደለም። ኮች ልክ አይደለሽም እያላት ይገኛል። ኮች ልክ አይደል። ኮች 3 ከ3 ባዶ እሺ ማህሏ ትታያለች። አራቷ የተገናኙበት ቦታ እሷ ጋር ቀስ አድርገሽ ጠበርኪ። ካላት ድገም ቦታ ለትንሽ ነጥብ ቢሆን ኖሮ ነጥቡን ሰጥሽ ነበር። ከአምስት ባዶ ለመጀመር 1 2 3 ጦና ማታታ ይሞክሩት የለ እንዴ? ጦና ማታታዎች ከ2 ባዶ ወዜ ላቦዜ ከ5 ባዶ ከ4 ባዶ ከ5 መሞከር ነጥብ ቢሆን ኖሮ ለእናንተ ነጥብ ሆኖ ያገለግል ነበር። ለመጀመር 1 2 3 እቺ ሙከራ ቆንጆ ነች። እስቲ ድገማት ገባ። ከ2 1 ያዝ ከ2 1 አንሱለት። ቀስ በል እያለች ነው ሲስማት። ከ4 1 ከ5 2 ቀስ በል እያለች አይደል እንዴ? ከ5 2 እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንግዲህ የባስኬቱን ጨዋታ እንዳያችሁት ነው። ሙከራው እየተካሄደ ነበር። በዚህ ዙር ወርሽንታዎች 20 ነጥባቸውን በአግባቡ አግኝታችኋል። እናንተ ጋር 10 ሞከራችሁ፣ ከ10ሩ ምንም የለም። ወደ እናንተ ጥያቄ ካልተመረጡት ውስጥ ጥያቄ መምረጥ ትችላላችሁ። ጥያቄ ቁጥር 7 3 የተለያየ ቋንቋ የዘፈኑ ታዋቂ ዘፋኞች ስም ጥራ ወይም ጥሩ። ታሪኩ ጋንኪሲ፣ ምስክር ምንዳዬ፣ ታዋቂዎችን ጥራልኝ። ተስፋዬ ማን ነው? የደቡብ የተለያዩ ብሔር ብሔረሰቦች ሙዚቃ ነው። ታየ ነው። ታሪኩ ጋንኪሲን በአግባቡ እቀበልሃለሁ፣ ምክንያቱም ጋሞኛም ዘፍኗል። ዲሽታጊን አይደለ? ታሪኩ ጋንኪሲን እቀበልሃለሁ። ምስክር ምንዳዬ ምን ዘፍኗል? እስቲ ባስኬተኛ ዘፍኗል። እሺ ባስኬተኛ ዘፍኗል። ጎፈኛ ዘፍኗል። ኮንተኛ ዳውሮኛ ዘፍኗል።
ተስፋዬ ተስፋዬ አባቱን ስም ካላወቅ ልሰጥ አልችልም። ባስኬተኛ ዘፍኗል። እኔ ምን ላድርግ? አባቱ ስም ተስፋዬ። እኔ አሁን ተስፋዬ ለመወርቅ የሚባል አውቃለሁ። ተስፋዬ ብዙ ተስፋዬ ዘፋኞች አሉ። ሁለቱ መልሳቸዋል። አረጋኸኝ ወራሽ ና እስኪ ከታዋቂዎቹሽ ሴቷ ማለት ሰሞኑን ፌመስ ቬሮኒካ ዳነ። አረጋኸኝ ወራሽ በምን ቋንቋ ዘፈኑ? አማርኛ። እሺ ነዋይ ደበበ በምን ኦሮምኛ አማርኛ ዘ ታይም ኢዝ አፕ። ሰዓታችሁ አልቋል። ሁለት መልሳችኋል። በነገራችን ላይ በዚሁ አጋጣሚ ለእናንተ ከሁለት ስለመለሳችሁ ከ50 ነጥብ ላይ 35.5 ሰጣችኋለሁ። እሺ ወደ እናንተ ጥያቄውን ላምጣው። ሁለት ትልልኛለህ? እሺ ታደሰ መከተ። እሺ ምንና ምን? ብዙ አትበል፣ የተወሰነውን ጥራልኛል። አማርኛ ዘፍነዋል። እሺ ዳውሮ ዘፍነዋል። ኮንሶ ዘፍነዋል። ኦሮምኛ ዘፍነዋል። ትግረኛ ዘፍነዋል። በአግባቡ አንድ ትጨምርልኛለህ? ደመረ ለገሰ ኦሮምኛ ዘፍኗል። አማርኛ ዘፍኗል። በአግባቡ ያሰጠዋል። 7.5 ታገኛለህ። ጥያቄ ቁጥር 11 የኢትዮጵያ በነገራችን ላይ ይሄንን መልስ ሁለት ብቻ ነው የምፈልገው። የኢትዮጵያ የመጀመሪያው ቲያትር ቤት ማን ነው? ማን ይባላል? ብሔራዊ ቲያትር አይደለም። ሀገር ፍቅር ቲያትር 50 ነጥብ በአግባቡ እናመሰግናለን። ቀጣይ መዳረሻችን የሚሆነው ውድ ተመልካቾቻችን 4 ኪሎ ፕላዛ እናመሰግናለን። ባሳለፍነው 2 ሳምንት ውስጥ በተለይ ጅማዎችንና ጋሞችን ስናወዳድር የምሽት ድባቡ በጣም ነው የሚያምረው። ድገሙ ስለተባለን ደግመነዋል። ምሽታችን አዲስ አበባችን ምን ይመስላል የሚለውን አሁንም ማየቱን እንቀጥላለን። እናመሰግናለን። እዛው ቦታ እንገናኝ። አመሰግናለሁ። መልካም ቆይታ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። መዲናችን አዲስ አበባን ዛሬ በድጋሚ በምሽት በድንቅ ሀገር እያየናት እንገኛለን። በምሽት እንዴት አያችኋት? እጅግ በጣም የሚገርም ቆንጆ ነች። በጣም ታምራለች። ቃላት አይገልጻትም። ውብ ነች። እናንተ ጋስ? ምንም ነገር አይገልጻትም። አዲስ አበባችንን እንደዚህ አዲስ አበባ እንደ ስሟ ላደረጉልን አመራሮቻችን ክብረት ይስጥልን። ባለድርሻ አካላት ክብረት ይስጥልን። ከፕራይም ሚኒስትራችን ዶክተር አብይ አህመድ አሊ ጀምሮ እንዲህ ላሳመራችሁልን ባለድርሻ አካላቶች ከልብ እናመሰግናለን። ሞራል ያስፈልጋቸዋል። ጥሩ ነገር ሲኖርም እናመሰግናለን። ውድ ተመልካቾቻችን ቀጣይ የሚሆነው ጥያቄ እንግዲህ ወደ እናንተ ነው። ከ1 እስከ 16 አንድ ቁጥር ምረጡልን እስቲ። አራት ቁጥር ጥያቄ ቁጥር 4 በጣም ቀላል ነው። እኔ የምልልህን ምሳሌ አነጋገር መጨረስ። እሺ እጸድቅ ብዬ ባዝላት በአፈር መለሰችኝ። ሶስት እድል ብቻ ነው ያለች። በአፈር መለሰችኝ። እጸድቅ ብዬ ባዝላት በአረም መለሰችልኝ። ሁለተኛ እድል፣ ሶስተኛ እድል ነው የሚቀራችሁ። እጸድቅ ብዬ ባዝላት አምጪ እንጂ አጠብቂ አንቺ። እጸድቅ ብዬ ባዝላት አንድ እድል አላችሁ። በሳቱ በኃጢአት ዶለችኝ ከመዓት። ዶለችኝ ከመዓት ሌላ ነው። ይለፈን በቃ ይለፈን። አልቻልነውም። ይለፈናሉ። ይሄን ነገር ላምጣው
እጸድቅ ብዬ ባዝላት ለጸብ አረገዘች ለጸብ አረገዘች አይደለም እጸድቅ ብዬ ባዝላት አልወርዳለች አስተካክለው አልወርድ ብላ አስቸገረች አይ እጸድቅ ብዬ ባዝላት ተንጠልጥላ ቀረች ነው የሚሆነው መልሱ እናመሰግናለን ወደ እናንተ ጥያቄ ልምጣ ጥያቄ ቁጥር 3 ጥያቄ ቁጥር 3 ይሄ ምስል የት ይመስልሃል እንካያዘው የአድዋ ድል መታሰቢያ ህንጻ የአድዋ ድል መታሰቢያ ህንጻ አስተካክልኝ ለአግኝተዋል መልሱ ግን አስተካክልኝ ታስተካክልኛለህ መልሱ መታሰቢያ የአድዋ የምስል ጥያቄ ነው የአድዋ መታሰቢያ ወይም አድዋ 00 እናመሰግናለን 50 ነጥብ በአግባቡ አግኝታል እናመሰግናለን ጥያቄ ቁጥር ስንት 2 ጥያቄ ቁጥር 2 ኢትዮጵያ ከ30 ዓመት በኋላ ለአፍሪካ ዋንጫ ስታልፍ ብሔራዊ ቡድኑን ያሰለጠኑ የነበሩ አሰልጣኝ ስማቸው ማን ይባላል አሰልጣኝ ሰውነት ቢሻው አሰልጣኝ ሰውነት ቢሻው 50 ነጥብ እናመሰግናለን ዋው ውድ ተመልካቾቻችን ከ30 ዓመት በኋላ ለአፍሪካ ዋንጫ ስናልፍ ያሰለጠኑት ሰውነት ቢሻው ናቸው በቀጣይ ደግሞ ተስፋ አደርጋለሁ አዲስ አበባችን ቆንጆ ስታዲየሞች ሰርታ እውነት ክቡር ጠቅላይ ሚኒስትራችን የተጀመረው ጥያቄ ተሳክቶልን ኢትዮጵያ የአፍሪካ ዋንጫ የምታዘጋጅበት ዘመን ቅርብ ይሆናል ብዬ ተስፋ አደርጋለሁ አመሰግናለሁ እንቀጥላለን ወደ እናንተ ነው ጥያቄ ቁጥር 16 በመጋቢት ወር የሚከበረው የዘመን መለወጫ ባህል ምን ይባላል በመጋቢት ወር ፊቼ ጫምባላላ እንዴ ካፌ ኮነ የተቀበለኝ በመጋቢት ወር የሚከበረው የዘመን መለወጫ በዓል ምን ይባላል አልኩት አልተደራደረም እኔ ባስኬቶ ዛነኛ አላለም ፊቼ ጫምባላላ ነው ስለ ኢትዮጵያ ስለ አካባቢያችሁ ስለ አካባቢያችን የምናስተዋውቅበት ልዩ ፕሮግራም ምንድነው ካላችሁን በአግባቡ ድንቅ ሀገር ነው እናመሰግናለን ሞራል ሰጡልን ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ እናስተዋውቃለን ምክንያቱም ድንቅ ሀገሮች ስለሆንን ነው የትም ቦታ እንደርሳለን ፕሮግራማችንን ሰብስክራይብ ማድረግ እንዳይረሳ ያለፈውን ፕሮግራም አምልጦኛል ይሄኛውን አላየሁትም ያኛው ቀርቶብኛል ካላችሁ ዩቲዩባችን ላይ ድንቅ ሀገር ብላችሁ ሰርች አድርጋችሁ ማየት ትችላላችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት ላይ እንመጣለን ለተወሰኑ ጊዜያቶች ወደ 10 ሰዓት መተን ነበር አሁን ደግሞ በተመልካች ጥያቄ መሰረት ወደ 1 ሰዓት ተመልሰናል ውድ ተመልካቾቻችን ሐሳብ አስተያየታችሁን ከዚህ ስር ባለው ስልክ ቁጥር ላኩልን እንቀበላለን እናመሰግናለን አሁን ቀጣይ የሚኖረን ነገር ቻሌንጅ ነው ተግባብተናል አጭር ቆንጆ ቻሌንጅ ይኖረናል አብረን የምንወጣ ይሆን ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አሁን ደግሞ የቻሌንጁ ሰዓት ላይ ደርሰናል ይሄን ገመድ ተወዳዳሪዎች እያያችሁ ነው አንዱ ግሩፕ ይዝና ያንገዛቅጠዋል ገመዱን ተከትሎ ይሄ ቢጫው እንትን ላይ መርገጥ ነው ተግባባ ገመዱ በሄደበት መርገጥ ነው ከሳታችሁት እግራችሁ ዞር ካለ ትፎርሻላችሁ እናንተ እነሱ እንዲፎርቹ ማፍጠን አለባችሁ እናንተ ደግሞ እንደዛው ተግባብተናል እናመሰግናለን እንቀጥል ለመጀመር እናንተ ያዙ እነሱ ይጀምራሉ ለመጀመር 1 2 3 አላገኘው ያዘው ሳተ በቃ ሁለተኛ እድል እዛው
እርገጥና ያዝ። ጀምር ሳልል እንዳትጀምር። ለመጀመር 1 2 3 ነክተዋል። አልቻልክም። ሶስተኛ እድል አለ። ሶስተኛ እድል አለ። ሶስተኛ እድል አለ። ሶስተኛ እድል አለ። አንዱ መጀመሪያ እርግጠው አርገብግብ አንተ 1 2 3 ይላል። የለም ምን ላርግሽ? አንድ ድል ይቀራል። እስካሁን ከአራት ባዶ ነው። አንድ አለቀ አለቀ። በዛ ነው የምጀምረው። ጀምር ጀምር ሀጋራ ጀምር ነይ ባጋራ አርገብግብ 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 1 2 አይተ የምን ጦርነት ነው ጌታ ሆይ? ይዛል አግኝታል አግኝታል። አረጋጋው እንጂ ይሄ ልክ አይደለም። ያዘው ቆይ አረጋጋው። አንተ ባለበትኩም አባቴ እያየሽ ወጠራ አታርጎ 2 አኬ ሊያዝክ እንዴ ደገፍ ላርግክ እንዴ 2 የለም ወደኋላ እኔን አቦ ወደኋላ ሂድ። አንቺ ካላረግሽ እኮ አይስትም። አንቺ እኮ ካላረግሽ አይስትም እኮ 1 ወይኔ እኔ ጠብቄ ነው ታዲያ። 1 2 3 አለቀ። እዛው ጋር ሁለተኛው ድል አለቀ። አይዞን ሁለተኛው ድል አለቀ። አረጋጋ 1 ይዟል። አረ ባዩ አለቀ ይላል። ሶስተኛው ድል አልቋል። አራተኛው ድል ላይ ነን። ይርገጣ አንተማ መብት አለው። 1 አረጋጋው አረጋጋው አባቴ 1 አረጋጋው እንጂ አንተ የለም እንዴ ልትቆጪ ነው። 4 የመጨረሻው ድል አምስተኛው ነው የመጨረሻው። አቁሚላት እንጂ አቁሙላት። ያጃት ቆይ አላልኩም። ለመጀመር 1 2 3 ቀስ ወንድሜ ቀስ አይተ ወንድሜ አይተ አዛለ 1 2 3 እዛ እንዳለቀ አንዳለቀ። እሺ ፕላስተሮቹ ላይ ነው መረጋጋት የምትችይው። 2 አለቀ። ረጋ ይላል። 2 አለቀ። 3 አለቀ። ከዛ ጀምሪ ይልሻል። መብቱ ነው። ከተለቃም ይቀራል አለች። 1 ይዘሽዋል። 3 አለቀ። 4 አለቀ። እሺ 5ኛ እሱ መብትሽ ነው። የመጀመሪያው እንደፈለግሽ መርገጥ። እዛ 5ኛ ከ5 ባዶ አይዞህ አባቴ። እሺ አልጀምር አላልኩም እኮ ለመጀመር 1 2 3 1 አላት። የለም የመጀመሪያ አለቀ። ለመጀመር 1 2 3 ይላል። 1 የለም 2 የለም። አስጀምረኛ 1 ብያለሁ እኮ አንዴ ነው የምለው። እሺ ይዘሽዋል። ተገኝቷል። ሌላው ይሄን መርገጥ እችላለሁ። መሬት አትሺም። አይ ተመለሽ። 3 አራተኛ ስቃይ ኧረ አይደለም 5 ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ተወዳዳሪዎች ሁል ጊዜ ሁለት ሆነው የሚወዳደሩበት ዋነኛ ምክንያቶቻችን አብሮነትን፣ አንድነትን ለማሳየት ነው። ለሁለት ስንሆን ስንተጋገዝ ምን ያክል እናሸንፋለን ሚለውን ነው።
ትኩረት የሚያስፈልጋቸው እንዲህ ያሉ ቻሌንጆችን በደንብ አድርገን እንሰራለን። ትኩረት አለማድረግ እንጂ በጣም ቀላል። ቀጣይ መዳረሻ ወደዛ እንሄዳለን። እዛ የተለያየ ቻሌንጆች ይጠብቃችኋል፣ የተለያየ ጥያቄዎች ይጠብቋችኋል። እዛ እንለየዋለን ማለት ነው። አመሰግናለሁ። ወደ ቀጣይ መዳረሻ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን እንገኛለን። የትኛውንም አቀበት እንወጣለን፣ የትኛውንም ቁልቁለት እንወርዳለን። ምክንያቱም ድንቅ ሀገሮች ነን። የትኛውም አካባቢ ላይ ጥሩን እንመጣለን። አካባቢ አንመርጥም። እዚህ ቦታ ብቻ ኑ በሉን እንመጣለን። ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾች አሁን አንድ ቻሌንጅ ይኖረናል። ወንዶቻችን ቆንጆ ሳይክል አለን። እስቲ ከተማችንን በምሽት ምን ይመስላል ምን ይመስላል? እናንተስ እንደው መታችሁ ማየት አለባችሁ፣ መወዳደር አለባችሁ። እቺ ናት እንደ አዲስ አበባ ብላችሁ ሄዳችሁ እናንተም ለምትሄዱበት አካባቢ ማውራት አለባችሁና እውነቱን መመስከር አለባችሁ። ታዲያ ለምስክር እንዲሆን ዘንድ ቆንጆ ሳይክል አዘጋጅተናል። ሴቶች በቲፎዞ ሴቶች በቲፎዞ ነው እናንተ በቲፎዞ፣ ወንዶቹ ግን ተወዳድራችሁ እናያለን ማለት ነው። ወደ ተመልካቾች እንሂድ ወደዛው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አሁንም ተወዳዳሪዎቻችን ጋር አብረን እንገኛለን። መዲናችን አዲስ አበባ የምሽቱ ድባብ ምን ይመስላል የሚለውን ለእናንተ እያሳየን እንገኛለን። ውድ ተመልካቾች የሳይክል ውድድሩ እንዴት አያችሁት? ዳገት ነው የወጡትና በዚሁ አጋጣሚ ወርሽንታዎች 50 ነጥባቸውን ሀፈፍ አድርገው ወስደውታል። ጦና ማታታዎች ደግሞ ምን ይደረግ ተሸንፈዋል። ውድ ተመልካቾቻችን በቀጣይ የቀሩን 6 ጥያቄዎች ናቸው። ወርሽንታዎች 235.5 በመያዝ መምራት ጀምረዋል። ጦና ማታታዎች ደግሞ 207.5 ይዘው ከኋላ እየተከተሉ ነው። በጣም እየመሩ ነበረ። በጣም አሁን ላይ ግን ወርሽንታዎች መምራት ጀምራቸዋል። ወደ ጥያቄዎቻችን እንሄዳለን። ወርሽንታዎች 6 ጥያቄዎች አላችሁ ከቦነስ ውጪ። ወደ 6ቱ ጥያቄ ቁጥር ስንት? ጥያቄ ቁጥር 13 አንበሳ ያስር ለሚለው ምሳሌያዊ ተረት ከፊት ገብቶ ሙሉ የሚያደርገው አረፍተ ነገር ምንድነው? ድር ቢያብር። ድር ቢያብር አንበሳ ያስር። አመሰግናለሁ። 50 ነጥብ በአግባቡ አግኝታችኋል። ዋው! እንቀጥላለን። ጥያቄ ቁጥር 5 ጥያቄ ቁጥር 5 አንድ ገበሬ ከማሳ ቡና ለቀመ ካልን ለብርቱካን ምን እንላለን? ቡና ለቀመ ካልን ብርቱካን ሰበሰበ። ማሻሻያ አለ። ብርቱካን አወረደ።
4 ነው 2 ይቀራል ብርቱካን ለቀመ አይደለም ቡና ለቀመ ካለን ብርቱካን ለቀመ እንዴ ለቀመ ነው አይደለም ብርቱካን ሰበሰበ የመጨረሻ እድል አለ ብርቱካን አንድ ገበሬ ከማሳ ቡና ለቀመ ካልን ለብርቱካን ምን እንላለን? ብርቱካን አወረደ ነው 4 ሞልቷል ለብርቱካን ምን እንላለን? ፈለፈለ ወይም ተለተለ መልሳቸው ልክ አይደለም አንድ ገበሬ ከማሳ ቡና ለቀመ ቡና እውነት ለመናገር እኔ ቡና ሀገር ልጅ ስለሆንኩ ነው ቡና ለቀመ ካልን ብርቱካን ቆረጠ ነው የሚባለው እናመሰግናለን እሺ ለእናንተ ጥያቄ ቁጥር 8 ጥያቄ ቁጥር 8 የምስል ጥያቄ ነው እኚህ ሰው ማን ናቸው አዲስ አለማየሁ ሎሬት ጸጋዬ አንድ ድል ነው የሚቀራችሁ 2 ድል ነው ተርሳል እንደሱ ስታደርግ ደራሲ እስቲ ሞክሪ እኚህን ሰው ነው እንግዲህ ሬዲዮ ዜና አቅራቢ ናቸው የጠየቀኝ ያለው አጠያየቅ ወይኔ ልመልስልህ እንዴ አልቻላችሁ ከመለሳችሁ 25 ነጥብ ነው ቤዛ ኩሉ አንድ ድል አላችሁ ውድ የኪነ ጥበብ ሰዎች አንድ ድል አላችሁ አቤት አያኬ ታዋቂው ተወዳጁ አማርኛን በደንብ ፈልፍለው እንድንሰማት እንድናጣጥማት በግጥም ያደረጉ ደራሲና ትልቅ ፈላስፋም ጭምር ናቸው ሀገራችንን ያኮሩልን ስለ እውነት አማርኛን እንደፈለጉ ተጠቅመው ጥሩ ነገር የሰጡን ሰለሞን ደሬሳ ናቸው እናመሰግናለን ወደ እናንተ ልምጣ ጥያቄ ቁጥር 10 ጥያቄ ቁጥር 10 የኢትዮጵያ የሙዚቃ ቅኝቶች ስንት ናቸው ማን ናቸው 5 ናቸው ትዝታ ባቲ አምባሰል አንቺሆዬ ትዝታ ባቲ አምባሰል አንቺሆዬ ትዝታ ሜጀር እና ማይነር ናቸው ትዝታ ሜጀር ትዝታ ማይነር ባቲ አምባሰል አንቺሆዬ በአግባቡ ትዝታ ባቲ አምባሰል አንቺሆዬ ትዝታ ሜጀር እና ማይነር 5 ናቸው እነዚህ ናቸው ትዝታ ሜጀር እና ማይነር ነው 2 ነው እሺ ባቲ አለ አምባሰል አለ አንቺሆዬ አለ የኢትዮጵያ የሙዚቃ ቅኝቶች ስንት ናቸው ማን ናቸው ነው የሚለው ጥያቄው አንቺሆዬ ባቲ
አምባሰልና ትዝታ ናቸው። እናመሰግናለን ትዝታ። እሺ ወደ እናንተ ልምጣ። ጥያቄ ቁጥር 14 ለኢትዮጵያ የበጎ አድራጎት ካደረጉ የውጭ ዜጎች ውስጥ ሁለቱን ጥቀስ። ለኢትዮጵያ አይቻልም ድርጅት አይቻልም። ዜጎች ሰው አይደለም አሜሪካ ዜጎች የሆኑ ሁለት ሰዎች ሰዎችም መባል ነበረበት። አሜሪካ ዶናልድ ትራምፕ የቻይና ማን ነው? ቻይና መሪ አፍጥኝ አሁንና የቻይና መሪ የቻይና ያሁኑ ጠቅላይ ሚኒስትር ፕሬዝዳንት ከዛ እሺ ከዶናልድ ትራምፕ ፊት ያለው ማን ነው? በግለሰብ ደረጃ በግለሰብ ደረጃ ኧረ ትንሽ ሰዓት ኦልሞስት 20 ሰከንድ አላችሁ። ዘ ታይም ኢዝ አፕ። ለኢትዮጵያ በጎ አድራጎት ካደረጉ የውጭ ዜጎች ውስጥ ሁለቱን ጥቀስ። ዶን ቦስኮ ምን አድርገዋል? በኢትዮጵያ ላይ እርዳታ ድርጅቶችን በመክፈት ዶን ቦስኮ ትምህርት ቤቶችን በመክፈት እሺ የተለያዩ ትምህርት ቤቶችን ገንብቷል። ሌላ አንድ ጨምርልኝ። ቼንትሮ ምን አድርገዋል? ትምህርት ቤቶችን የሴቶችና የህፃናት መርጃ ድርጅቶችን ከፍቷል። አባጂኖ እሳቸውም የህፃናት ማሳደጊያ በአግባቡ 25 ነጥብ ሰጣለሁ። አቦ በአግባቡ ሰጣለሁ። ካርል ብትለኝ እሰጣለሁ። ካርልን እንኳን ማንም ሰው ያውቃቸዋል። ማንም ሰው ከሁለት በላይ መልሰህልናል። 25 ነጥብ ይገባቸዋል። የመጨረሻው ጥያቄ ቁጥር 15 የምስል ጥያቄ ነው። ይሄን ሰው ካላወቃችሁ ቀጥታ ወደ ቤታችሁ። የምስል ጥያቄ ነው። ጌታቸው ኃይለማርያም 50 ነጥብ። ጌታቸው ኃይለማርያም 50 ነጥብ። የኦሮመኛ ሙዚቃ አቀንቃኝ ያ ድምጽ በቃ ምን ብዬ ድምጸ መረዋው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ትንሽ እስቲ ተመልካቾቻችን የተወሰነ ከያው ውጤቱ ተደምሮ እስኪደርስ ድረስ ድምጹ ያምራል፣ እረሱ እኮ ካልዘፈነ አይሆንም፣ እኔማ በመወዛወዝ ነኝ አታቀኝም እንዴት ብላኛለች። እስቲ ወደ አንተ የሆነች ምሽታችንን ፈካ የምታደርገን ነገር ገላን ግቤ ጉቱስ ዳክቱ በድሩን ነማጨሲሳ ገላን ጃላቴ ረፉ ለፍቱስ ጅልብቢን ነማደምሲሳ ገላን ግቤ ጉቱስ ዳክቱ በድሩን ነማጨሲሳ ገላን ጃላቴ ረፉ halkaniif guyya ነማደምሲሳ አንሶሶዳደ ባራና ቀልቢ ኮቲ ግቤ ገመንጃላዴ ሰኝ ሞቲ አንሶሶዳደ ባራና ቀልቢ ኮቲ ግቤ ገመንጃላዴ ሰኝ ሞቲ ማሾኮ አራጌ ሲጂማ ማሾኮ ቀላቴ ፉርዳታ ማሾኮ ቀላቴ ፉርዳታ ማሾኮ ናምኒ ሚቹ ቀቡ ማሾኮ ሀማቴ ዱንጋታ ማሾኮ ሀማቴ ዱንጋታ ማሾኮ ናምኒ ሚቹን ቀብኔ ማሾኮ ኮፓ ዱዱባታ ማሾኮ ኮፓ ዱዱባታ ጅማ ጅርታቲ ቁባንሲ ቀባ ብያን ፈጋኔ ያዳ ኬታኒ ኮፓ ጉምቁማ ማሌ መራኔ ጅማ ጅርታቲ ቁባንሲ ቀባ ብያን ፈጋኔ yaada keettanii kophaa gumguma malee maraanne kan koolapheessumaaf nu dhiituma natti taate kakka suusii buna dafanii danfisu maashoo ufi afanii raffisu kan koolapheessumaaf nu dhiituma wayya natti taate kakka suusii buna
ሱሲሙና ደፋኔ ዳንፊሱ ማሾ ዳብናን አካሚን ጫሊሱ ውይ በጣም አመሰግናለሁ። ወደ እናንተ ልምጣ። እንዴት ነው ሙዚቃው አለ? አልተዘጋጀንም። አልተዘጋጃችሁ? ብርዱ ምናምን ብርዱ ድካሙ ምናምን ሞራል ግን ያስፈልጋችኋል። ለሁለታችሁም ቡድኖች በጣም ተፎካካሪዎች ናችሁ። ለሁለታችሁም በስተመጨረሻም ማለት የምንፈልገው በጣም ያሳዝናል የዛሬ ውጤት። ዳኛው እስከ መጨረሻው ሰዓት በጣም አጓጊ ነበር። የዛሬው አሸናፊዎች ዩቲዩባችንን ሰብስክራይብ አድርጋችኋል። ዩቲዩባችንን ሰብስክራይብ አድርጉ። ፕሮግራም ካለፋችሁ እንኳን ገብታችሁ ዩቲዩባችን ላይ ሁሉም አካባቢዎች ላይ ናቸው ፕሮግራሞች አሉ። ገብታችሁ ዘና ፈታ ማለት ትችላላችሁ። የደወል ምልክቷን መጫንም እንዳይረሳ። እሺ የዛሬው አሸናፊዎች ጦና ማታታዎች እናመሰግናለን። በነገራችን ላይ በጣም የምናዝነው እቀፉ፣ ስፖርታዊ ጨዋነት ነው። ተቃቀፉ። አሌክስ በጣም የምናዝነው እስከ የመጨረሻውን ጥያቄ እስኪመልሱ ድረስ እየመራችሁ ነበር። የመጨረሻውን ጥያቄ ቢሳሳቱ ኖሮ በ2.5 እናንተ ታሸንፉ ነበር። በ2.5 በ3.5 የመጨረሻውን ጥያቄ እስከዛ ድረስ እየመሩ ነው። ስተውም እየመሩ ነበር እና እስከ መጨረሻው ድረስ ታግለዋል። ግን እንዳልኳችሁ ጌታቸው ኃይለማርያምን ስትመልሱ ዛጋ ጨዋታው አለቀ። ውድ ተመልካቾቻችን ዛሬ በጦና ማታታዎችና በወርሽንታዎች ሲደረግ የነበረው ፉክክር በጦና ማታታ አሸናፊነት ተጠናቋል። በሚቀጥለው ሳምንት በሌሎች ተወዳዳሪዎች በሌሎች ሁለተኛና ሶስተኛ ዙር ተወዳዳሪዎች ተመልሰን እንገናኛለን። የዛሬውን ፕሮግራም እኔ ናፖሊዮን ታዬና ኋላ የሚገኙ የድንቅ ሀገር ኩሮዎች በመተባበር በልዩ ሁኔታ አዘጋጅተንላችኋል። እናመሰግናለን። እስከሚቀጥለው ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያና ሕዝቦቿን ይባርክልኝ፣ ክብረት ይስጥልን። አመሰግናለሁ። መልካም ጊዜ